ክርስቲያኖች አሸነፉኝ። አቤል የሚያሰኝ ክርስቲያን መጣ ነው መጀመሪያ ጊዜ። አቤል የሚያሰኝ ክርስቲያን መጣ ነው መጀመሪያ ጊዜ። ፈጣሪያችን ሶስት ናቸው። አንደኛው ውጭ ጉዳይ ሚኒስቴር ነው። አንደኛው ፕሬዝዳንት ነው። አንደኛው ደግሞ ጠቅላይ ሚኒስቴር ነው። እሺ ጠቅላይ ሚኒስትሩ ማን ነው? አብ ነው? ኢየሱስ ኢየሱስ ወይ የውጭ ጉዳይ ሚኒስቴር መንፈስ ቅዱስ? አዎ። እሺ አብስ ምንድን ነው? አብ ደግሞ ምክትል ጠቅላይ ሚኒስትር ነው። ኦኬ እንዴት ናት? ሻቢያ እኮ መንግስት ነው፣ ሃይማኖት አይደለም። መንግስት ሰራዊት ነው። ሻቢያ ሃይማኖት አይገባም። እሺ እሺ። በአጋጣሚ ሆኖ ሙቶ ነበር፣ ከዛ ተነስተዋል። በአጋጣሚ ነው የሞተው አይደለ? ለሰው ስል ነው የሞተው። ለሰው ስል አሁን እኮ ክርስቲያን እንዳለ ሰው ቢገድል ቢሰርቅ ምናምን እኮ አይጠየቅም። በቃ ስለ መጀመሪያ ተከፍለዋል። ቢገድሉም ራሱ ምናምን እንደዚህ ዝሙት ቢሰሩም ወይንም ደግሞ የፈለገ ነገር ቢያደርጉ አይጠየቁም። ለኃጢአታቸው አንዴ ስለሰራላቸው ኢየሱስ ክርስቶስ በመስቀል ላይ አይደለም። አዎ በቃ አለቀ። ኃጢአት እንባል የለም። በሌሎች ግን የኛ ናት፣ ቁልፋችን ናት። በቃ የጀነት ቁልፋችን እጃችን ለው በቃ አለቀ፣ ተጨርሰዋል። የገሃነም እንባል የለም። እና እንደዛ ነው። ምላስን የኢራን ድሮን ነውና ድሮን አልኩት፣ የኢራን አልኩት ደግሞ የእስራኤል ድሮን ነውና በጣም ብልህ ነው። የማያውቁ እየገቡ እያዋረድን ነው። እኔ ግን አሸንፌያለሁ። እውነት ነው። ጌታ ሰው እጅ ሰጥቻለሁ። የሚያሸንፍ ክርስቲያን ለመጀመሪያ ጊዜ መጣ። አዎ እንደዚህ እየገቡ ካሸነፍካቸው ይሄ ተሸንፏል ይባላል። አብ ነው። ኦኬ የሀገር ውስጥ ሚኒስቴርስ ማን ነበር? መንፈስ ቅዱስ ስራው ምን ነበር? ውጭ ጉዳይ ሚኒስቴር ምክትል፣ እንደዚህ ነገር ነው። ያው ምክትል ማለት ነው። መስቀል ላይ የተሰቀሉት ሶስቱም ናቸው ወይንስ አንዱ ነው? ሶስት ናቸው። ሚኒስትሩ ነው የታሰረ። እንደዛ ሚኒስትር ስለ እንደ ሰው ሳይሆን እንደ ዝም ብዬ እንትን ነው ያለው። ዛሬ ድግስ ሊደገስ ነው ማለት ነው። አሸንፌያለሁ። ደግስና በብ አድርገህ ብላ እንመጣለን። እሺ ሶስት ቀን ዛሬ የተደሰትኩት ደስታ ለባይደን በጥፍ መትቼው እንደመጣሁት ነው የማስበው። አሁን ለአንተ ማሸነፌ አሜን ነው። አመሰግናለሁ። በቃ ተሸንፋል። ቻው አለቀ። ተሸንፋል። ቻው አለቀ። ታች ሆናለሁ። ታብታብ ማድረግ ክርስቲያኖች አሸነፉኝ። አቤል የሚያሰኝ ክርስቲያን መጣ ነው መጀመሪያ ጊዜ። ክርስቲያን ነው አይደለ? ደህና ነኝ እግዚአብሔር ይመስገን። ክርስቲያን ነኝ። አልሐምዱሊላህ ነበር ትክክለኛ ቃል ታውቅ። አልሐምዱሊላህ ልል ነበር። የድሮ ህይወቴ ያስብለኝ ነበር። ክርስቲያን ሙስሊም ነበርክ? ከወራቶች በፊት። ኦኬ እዛ ክርስቲያን ነው። አሁን ጌታ ይመስገን ክርስቲያን ነኝ። አርካኑ ሶላት ስንት ነች ዳጊ? ምን አልከኝ? አርካኑ ሶላት ስንት ነች? ሄሎ አርካኑ ሶላት ስንት ነች? አንዴ ቆይ አንዴ እና ጎግል እንዳትሄድ ና አርጎ ማያመጣው ሂድ ቶሎ በል። አርካኑ ሶላት ስንት ነው? ጋዲስ ጉድ አርካኑ ሶላት ስንት ነው? ሳዲ ድረስ ሳዲ ሊጠይቅ ነው። አርካኑ ሶላት ስንት ነው? አንቺ ሳዲያ ቁልፉን ስጪው። ይቅርታ እያየህ እኮ ነው። በምድር ነው ታውቃላችሁ። ጉግል እያየህ ነው። አያገኘውም ራሱ ፈልግ። ጋዲስ ጉድ በሱ ቤት ማለት ነው። በቃ እንትን በቦታ ከሰርቶ በቃ ሄደ ማለት ነው። ገባ በዘዴ ሳዲያ ቁልፍ ብሎ ሄደ። ሳዲያ ድረሽ ይህን እንዲህ አይነት እንትን ያስተማራቸው ማን ነው? ማን ይባላል? ሳላ ወይ መለስ እንዲህ ማጭበርበር ማን ያስተማራቸው? ይሄ የጳውሎስ ስራ ነው የሚሆነው። ጳውሎስ ምን አለ? ሱርት የሁዲ ለአርባህ ልይሁድ አለ
ወስርቱ ተሕተ ናሙስ ሊአርበሐ አለዚነ ተሕተ ናሙስ አለ። አይሁድ ሳልሆን አይሁድ መስዬ ቀረብኳቸው አይሁዶችን ላተርፈ ወደ እኔ ላመጣቸው አለ። ከህግ በታች ሳልሆን ከህግ በታች ሁኜ የቀረብኳቸው ወደ ህግ ላመጣቸው ዘንድ እያለ ይናገራል። የሰዎች ማንነት ተመሳስሎ ይህ መናፍቅነት ስራ ማለት ነው። ከዛ በመካከላቸው ገብቶ የመሸወድን ስራ ነው የሰራው። ጳውሎስም እንዲህ ነው ያደረገው በክርስትና ላይ የነቢያቶችን መንገድ በዚህ መልኩ ነው የበረዘው። የበግ ለምድ ለብሶ ገባ በመካከላቸው። መጀመሪያ ላይ ሳሳድ ቆየ። መጨረሻው እንደገና በቃ እኔ ጌታ መርጦኛል ብሎ ገባ መካከላቸው። የሚፈልገውን ያክል ጻፈ። የነቢያትን መንገድ እንዳለ ቀይር አድርጎ የራሱን መንገድ ክርስትናን አቋቋመ። ይሄን ያደረገው አይሁዶች በጣም ክፉዎች ናቸው። እናንተ ያላወቋቸው አይሁዶች በጣም ክፉዎች ናቸው። እንዴት አድርጎ የሰውን መንገድ ለመቀየር በመካከል እንደሚገቡ ያውቁበታል። በሙስሊሞች መካከል ለማድረግ ሞክረው ነበር፣ አልተሳካላቸውም። አብዱላህ ብኑ ሰበእ የሚባል ሰው ራሱን ሙስሊም አድርጎ ቀረበና በሙስሊሞች መካከል ይሄን ነገር ለማድረግ ፈለገ። ነገር ግን ከኛ ጋር ይሄን ነገር ማድረግ አልቻለም። ነገር ግን በመሲሁ ተከታዮች መካከል ይሄን ስራ በመካከላቸው ገብቶ ሰርቶ የነብያትን መንገድ እንዳለ ከነብያት ህግና ስርዓት አርቆ በቃ በአንዱ በክርስቶስ ደም ነው የምትድኑት ብሎ ያ ህግ ተሽሯል፣ ያ ሊጠቅም አልቻለም፣ በቃ ተውት ብሎ አስራቃቸው ከነብያት መንገድ። ይሄን ያደረገው እና ይሄን መንገድ ዛሬ ላይ ይጠቀማሉ አንዳንድ ክርስቲያኖች። ሁሉም ላይ ሆነ ይችላል። አንዳንድ ክርስቲያኖች የሙስሊምን ማንነት እኔ ሙስሊም ነበርኩኝ የሙስሊምን ጥምጣፊ ለብሱና ይቀርባሉ። እኔ እንደዚህ ነበርኩኝ፣ እኔ መሐመድ ነበርኩኝ። እኔ ይህን መንገድ የተማሩ ከዚህ ነው። ለአምላክ ክብር ሲባል የሚዋሽ አምላክ በክብር አይነግስም፣ አይነግስም። ጳውሎስ ሲናገር ምንድን ነው ያለው? ስለ እግዚአብሔር ክብር ብዬ በዋሽ ስለምን እንደ ኃጢአተኛ ይፈረድብኛል አለ። ከባድ የዚህ ሰውዬ መንገድ ነው እንደዚህ ያደረጋቸው። እሱ አሁን አይበቃም። እስካሁን ብዙ ሰዓት እኮ ወሰደ። ይመልስልናል። እሺ መልሰኝ ና ባጊ ሳሪ አልመጣችም መሰለኝ። እንጠብቀው። ወይ ሳዲ አልመጣችም። ስለዚህ ወደ ሌላ ሰው እንሂድ። ዳጊ አለ? በቃ ቀጥሉ። ቁልፉን ይዛ ጠፋች። ቁልፉ የአእምሮ ይመስለኛል። እሺ ኤኒዌይ እሺ ኦኬ። ዳጊ አለ ወይ? ሌሎች ሰዎች ጥያቄ ካላችሁ ጠይቁ። ለማይልም እስልምና ነው እንደዚህ የሚለው የኛ መጽሐፍ አይደለም። ዛሬ ብዙ ነገር አስደንግጫ ነው። ኢየሱስ ክርስቶስ ለምንድን ነው ህፃናቶችን ግደሉ ያለው? ኢየሱስ ክርስቶስ ለምንድን ነው ህፃናቶችን ግደሉ ያለው? እግዚአብሔር አላለ። ምን ጋር ነው ያለው? ላሳየሽ። አንተ ክፉን በቃ የምትመኘው ክፉን ነገር ነው እንዴ? ህፃናቶች ወደ እኔ መጡ ዘንድ አትከልክሏቸው አለ እንጂ ግደሏቸው አላለም ብሏል። ላሳየህ ነው። አብሽር። ያውና እዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርግ ይላል? ቁጥር አንድ አንብብልኝ። ቁጥር አንድ ሳሙኤል ሳኦልን አለው፣ በህዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እግዚአብሔር የበቀል አምላክ ነው። ስለ ጠላት ነው እያለ ያለው። እኮ አዳምጥ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና ግመሉን፣ አህያውን ግደል ይላል። ህፃናቶችን ግደሉ አይልም ብለህ ነበር። ህፃናቶችን ግደሉ ይላል እግዚአብሔር። ምን ትላለህ? እዚህ ጋር እያለ ያለው ምንድን ነው? ስለ ጦርነት ነው። ጦርነት ገብተው ነው አይደለ? አይደለም፣ ጦርነት የሚል ቃል የለም እዚህ ጋር። ከላይ ኋላ አማሊቅ ምን ናቸው ታዲያ? ጠላት አይደሉም? አማሊቅ እንግዲህ ጣዖትን የሚያመልኩ ናቸው አይደለ? ለጦርነት አላነሳም አውደ እያልኩህ ነው። እሺ አማሊቅ ምን ናቸው? እስቲ ንገረኝ አንተ። እንግዲህ የምታውቀውን ንገረኝ። አማሊቅ ማለት እንግዲህ ጣዖትን የሚያመልኩ ህዝበ እግዚአብሔርን የሚያባርሩ ናቸው አይደለ?
ስለ ጦርነት ነው እያለ ያለው። እዚህ ቦታ ላይ አሁን አማሌቅ የሚለው ስለተነሳ ጦርነት ነው የሚል አውዱ ላይ የለም እዚህ ጋር የጌታ ሰው። እሺ ወደ እሱ እንመጣለን። ህፃናቶችን ግደሉ አይልም መጽሐፌ ብለህ ነበር ይላል አይልም? በመጀመሪያ እርግጥ ነው በብሉይ ኪዳን ጠላት አለባቸው፣ አምናለሁ ጠላት እንዳለባቸው። በአዲስ ኪዳንስ ግደሉ እረዱ አላለም ኢየሱስ ክርስቶስ? አዎ በአዲስ ኪዳን ፍቅር ነው። ክርስቶስ አምላካችን ፍቅርን የሰበከን ያስተማረንም በእኔ እንድነግስባቸው ያልወደዱትን ጠላቶቼን እረዷቸው ብሏል ኢየሱስ አዲስ ኪዳን ላይ ላሳየህ። እሺ አይ እንደሱ ነው የሚባለው። እኔ አንተ ለምን አንተን አልጠይቅህም? ቆይ አንተ ለምን ነው የማትጠይቀው? አብሽር ትጠይቃለህ። ያው እና ኢየሱስ ክርስቶስ ጋር ምን አለ? ያው ሉቃስ ወንጌል ላይ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጣቸው፣ በፊቴም እረዷቸው። ያ ሰላም እስቲ ካዘርኩት በኋላ እስኪ ለምን ትላለህ? ያ አንተ በቃ ይኸው ነጥብ የምታደርገው የሆነች አንድ ጥቅስም ብቻ ነው። ትንቢተ ኢሳይያስ እኮ ነው። ትንቢተ ኢሳይያስ ነው የሚለው። ኢሳይያስ አይደለም፣ ከታች ያለው ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 27 ነው የሚለው። ያው ከታች የት አለ? ያው ከታች የሉቃስ ወንጌል ምዕራፍ 19 ከ27 25 ላይ አድርገው። ይሄንን ወንጌሉን ማለት ነው 25 ላይ አድርገው። ስለምን እንደሚል ለማወቅ ፈልጌ ነው እኔ 25 ያ አንብበው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው አዳምጥ እንጂ አትበለው። አዳምጥ በትክክል። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ለሌለው ግን ያው ያለው እንኳን ይወሰድበታል። ነገር ግን አለ ኢየሱስ፣ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴ እረዷቸው። ያ ይሄ ብቻ አይደለም። በክርስቶስ ትምህርት የማይኖርን ሰላም አትበሉት ይላል፣ በቤታቸውም አትቀበሉት ይላል። አሁን አንተ ሙስሊሞችን ሰላም ማለት አትችልም። በክርስቶስ ትምህርት የማይኖርን ሰላም አትበሉት፣ በቤታቸውም አትቀበሉት። ሰላም እንዳትሏቸው የሚለው ነው። ላሳይህ፣ አብሽር። ያው እዚህ ጋር ምን ይላል? ይታያል። ያ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም ብትሉ ያው መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ተብለሃል። ወደ ክርስቲያኖች ሁለተኛ ዮሐንስ ምዕራፍ 1 ቁጥር ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ማንም ወደ እናንተ ቢመጣ አለ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት። ሰላም ብትሉ የክፉ ስራ ተካፋይ ትሆናላችሁ ይላል። የዚያ ሰው ኃጢአት ተካፋይ ትሆናላችሁ። ምን ይላል? ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ያ ሰላም አስባችሁታል? ክርስቲያኖች ከክርስቲያኖች ሌላን ሰው ማንንም ሰላም እንዳይሉ ተብለዋል። በክርስቶስ ትምህርት የማይኖርን ሰው ሰላም እንዳትሉት፣ በቤታችሁም እንዳትቀበሉት ብሏል። ክፋት ማስተማር ሌሽ አንድ ክርስቲያን ተርቦ ብታገኙ ማብላት ትችላል። የእናንተስ መጽሐፍ የለ እኛ ጋር ያሳይኝ። ምኑና ምኑን ይዤው ነው ሲጀመር? አረበኛው ነው ወይስ አማርኛው ነው የሚገባኝ? እዛም ቁጥሩ ራሱ ተርታ የለው ምን የለው። እንዴት አድርጌ እንዳነበው ነው እሱን ያው የምማቀው ያላነበው መጽሐፍ አንብቤ አላውቅም፣ ግን ስላላነበው እኔ ገና ቁርአን ሳወርደው ይምታታብኛል። ወደ ግራ ይሁን ወደ ቀኝ የሚሄድበትንም አላውቀውም።
በአማርኛ የተተረጎመው ነው ምንም አይገባኝ። ያ ካለ ጠይቀው